ጠቅላይ ሚኒስትር አብይ አህመድ የጦር መሳሪያ ግዢ ለመፈጸም አዘርባጃን አቅንተዋል። በዝርዝር የምንመለከተው ጉዳይ ነው። በመከላከያ ስም የሚነግደው የመንደር ወንበዴ የጦር ጀኔራሎች ጉዳይም የዜናችን ዋና አርዕስት ነው፣ እንመለከተዋለን። የአሜሪካው ተቋም አብይ አህመድን አስጠንቅቋል። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር እናስደምጣችኋለን። ሰላም ሰላም፣ ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። ሰሞኑን መነጋገሪያ የሆነችው የኢሃፓዋ ጸሐፊ ፖለቲከኛ ሚስጥረ ስላሴ ታምራት መልእክት አስተላልፋለች። በመልእክቷ ሰሞኑን በምርጫ ጉዳይ ባደረግነው ክርክር የህዝብ ጥያቄዎችን በድፍረት ማንሳታችንን በመጥቀስ አክብሮቶቻቸውን እየገለጹልን ያሉ ኢትዮጵያውያን ብዙ መሆናቸውን ተመልክቻለሁ ብላለች። እኔ በኢትዮጵያ ህዝብ ጥያቄዎች ብዛትና አንገብጋቢነት ጋር ተያይዞ ከተሰጠው ጊዜ አንጻር በበቂ ሁኔታ አንስቼ ሞግቻለሁ ብዬ አላስብም ብላለች። ተጀመረ እንጂ አላለቀም በማለትም ማስጠንቀቂያ አዘል መልእክት አስተላልፋለች። እኔም ሆንኩ ፓርቲ ትናንትም ከህዝብ ጎን መቆማችንን በተግባር እንዳሳየነው ሁሉ ዛሬም ሆነ ነገ ከዚያ መንገድ በፍጹም አንወጣም ነው ያለችው። እኔና ፓርቲ የኢትዮጵያ ህዝብ ብዙ ጥያቄዎች እንዳሉት እንረዳለን። እነዚህ እንደ ዜጋ የእኔም እንደ ፓርቲም የጋራችን የሆኑትን ጥያቄዎችም ባገኘነው እድል ሁሉ ለማንሳትና ለመሞገት እንደምንንቀሳቀስ አረጋግጥላችኋለሁ ብላለች። አክላም ውድ ኢትዮጵያውያን የኢትዮጵያ ህዝብ ጥያቄዎች የሚመለሱት በጠነከረ ትግል እንደሆነ እናምናለን። ለዚህም እኔም ሆንኩ ፓርቲ ወቅቱ የሚፈልገውን ጠንካራ ትግል በጽናት እንደምንገፋበት ዛሬም በድጋሜ ቃል እንገባለን ብላለች። የምናነሳቸው የጋራ አጀንዳዎች በወቅታዊ ድጋፍ ብቻ ታጅበው እንዳይቀሩ የጋራ ትግላችን እስከ መጨረሻው እንዲሆን ጥሪ አቀርባለሁ ብላለች ሚስጥረ ስላሴ። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ አመራርና የትብብር ለኢትዮጵያ አንድነት ጥምረት ጸሐፊ ሚስጥረ ስላሴ ታምራት በአገሪቱ ስልታዊ ጥቅሞችና ወቅታዊ የመንግስት አሰራር ላይ ጠንከር ያለ ትችት ሰንዝራ ነበረ። ሚስጥረ ስላሴ ብሔራዊ ጥቅም ከዜጎች ደህንነትና የመብት ጋር የማይነጣጠል መሆኑን በመጥቀስ አንድ መንግስት የህዝቡን ህይወትና መሰረታዊ ነጻነት ሳይጠብቅ ብሔራዊ ጥቅምን እያከበርኩ ነው ሊል እንደማይችል ገልጻለች። በመከላከያ ስም የሚነግደው ገዳይና የመንደር ወንበዴ ሰራዊት የሚመሩት አዛዦች የጦር ጄኔራልነት ማዕረግን አርክሰውታል። በተለይም በኦህዴድ መራሹ ብልጽግና የፖለቲካ ክንፍ የሚዘወሩት የኦሮሞ ተወላጅ ጄኔራሎችም የማይገባቸውን ማዕረግ ተሸክመው የሚጠሉትን ህዝብና ሀገር በደመ ነፍስ እየጨፈጨፉና እያስጨፈጨፉ ነው። እነዚህ ሰዎች ጄኔራልነትን ያለ ጦር ሜዳ ጀብድ ያገኙት ብቻ ሳይሆን በየጊዜው ያስመዘገቡት የምርኮኝነት ታሪክ ተደምሮ የተሰጣቸው ነው። በአብይ አህመድ ሰራዊት ውስጥ ያሉ ከፍተኛ አዛዦች በሙሉ በውትድር ና ዘመናቸው ምርኮኛ የነበሩና ከፖለቲከኞች ጋር ባላቸው ተግባቦት ኮከብ የሚደረድሩ ከንቶዎች ናቸው። በአፍሪካ ታሪክ ውስጥ የፊልድ ማርሻልነት ካገኙ ጥቂት ግለሰቦች ውስጥ አንዱ የሆነው ብርሃኑ ጁላ እንደ ፖለቲካ ሹመት ከወታደራዊ ሳይንስ ውጪ ማዕረግ የተደረጎተ ደግሞ ብቸኛ ሰው ነው። በጦር ሜዳ ተማርኮ ከማረከው ኃይል ጋር የዘር ኮታ ተሰጥቶት የራሱን ብሔር ጭምር ለማጥቃት ሲያገለግል የነበረ ሲሆን ከኦሮሞ የመጡ ባለጊዜዎች 4 ኪሎ በረገጡ ማግስት ደግሞ የሰራዊቱም አድራጊ ፈጣሪ ሆኗል። ዓለም ላይ ሰራዊቷን በምርኮኛ የምታስመራ ሀገር ከኢትዮጵያ ውጭ ተፈልጎ አይገኝም። በዚህ ወቅት በአማራ ህዝብ ላይ በጅምላ የዘመቱት የብርሃኑ ጁላ ሁለተኛ ሰዎች እነ ይልማ መርዳሳ፣ ጌታቸው ጉዲና፣ አጫሉ ሸለመ፣ ብርሃኑ በቀለ፣ ሹማ አብደታና ሌሎች ጀነራሎችም የትናንት ታሪካቸው ምርኮኝነት የዛሬ ዓላማቸው ከኦሮሞ የመጡ አለቆቻቸውንና አሽከሮቻቸውን መጠበቅና የአማራ ህዝብን ማጥፋት ነው። አማራ በታሪኩ እንደዚህ ዘመን ያለ ባንዳነትን የተሸከሙ ግለሰቦች ቡድኖች ገጥመው አያውቅም። በተለይም በአብይ አህመድ ብልጽግና ውስጥ በምርኮኛ ጀነራሎች የሚመሩ የአማራ ተወላጅ ጀነራሎች የዚህ ዘመን ርካሽ ባንዳዎች ናቸው። ይህ ባንዳነትን ከአማራ ህዝብ ታሪክና እውነት በተቃርኖ የሚያቆማቸው ብቻ ሳይሆን በሂደት ከፍ ያለ ተጠያቂነትን የሚያመጣባቸው መሆኑን መረዳት ይገባቸዋል። ዓለም በሰለጠነበት ቴክኖሎጂ ባደገበት የዓለም እንቅስቃሴ በየሴኮንዱ በሳተላይት በሚቃኝበትና መረጃ በሚሰበሰብበት የቪዲዮ የፎቶና የድምጽ ማስረጃዎች እንደ ልብ በሚሰነዱበት በዚህ ዘመን ከአማራ ህዝብ አብራክ ወጥተው የራሳቸውን ወገን ላይ ጦር እየመሩም የዘመቱ ጀነራሎች ወደ ቀልባቸው መመለስ አለባቸው። ያውም በጥቂት ጊዜ ውስጥ ለሚደመሰሰውና ለሚወድቀው ስርዓት አሽከርና ለሆዱ ያደረ ባሪያ በመሆን የራስን ወገን ለመጨፍጨፍ የተሰማሩ ጀነራሎች ሳይረፍድባቸው ከታሪክና ከእውነት መታረቅ ይኖርባቸዋል። ዛሬ የአማራን ህዝብ ለማጥፋት በነፍስ ወከፍ መሳሪያ ለመረሸን፣ በከባድ መሳሪያ ለማውደም፣ በድሮን ለመጨፍጨፍ በገዛ ወገናቸው ላይ የዘመቱ የአማራ ጀነራሎችም ከፋኖ ጥይት ቢያመልጡ በታሪክ ሂደት ተጠያቂነት እንደሚኖር ሊማሩ ይገባል። ነገ በየትኛውም መንገድ ከተጠያቂነት
እንደማያመልጡ በአደባባይ አንገታቸውን እንደሚደፉ፣ የልጅ ልጆቻቸው በሀፍረት እንደሚሸማቀቁ፣ ወገኖቻቸው እንደሚሳቀቁ ማወቅ አለባቸው። ከአረመኔው ስርዓት ወጥተው እንደ ጓደኞቻቸው እንደነ ጀነራል ተፈራ ማሞ ከህዝባቸው ጎን ተሰልፈው ስማቸውን በአርበኝነት ማጻፍ ይኖርባቸዋል። በህወሓትና በአገዛዙ መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀ። የግጭት ሁነቶችን የሚተነትነው ክሪቲካል ትሬትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼውም ጊዜ በላይ ማየሉን አስታውቋል። ኃይሉ ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችል ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑ ተቋም አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ሊፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ሪፖርቱም የኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው። በዋናነትም በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የአይነ እማኞችን ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው ሀገራት እንደሚገቡበት ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው ያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑን አመላክቷል። 11ኛው ሰዓት ላይ የደረሰውን ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤሚሬትስም ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉም ትንበያውን አስቀምጧል። እነዚሁ ሀገራት በሱዳኑ ጦርነት ውስጥ እጃቸውን ያስገቡ መሆናቸውን ደግሞ ስጋቱን ከፍ አድርጎታል። የሱዳኑ ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መጥቷል። በአምባሰል ወረዳ የሚገኙ ተፈናቃዮች የምግብ ድጋፍ እየተደረገላቸው ባለመሆኑ ለከፋ ስቃይ መዳረጋቸውን ገለጹ። ከ2010 ዓ.ም ጀምሮ ከተለያዩ የሀገሪቱ ክፍሎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ የሚገኙ ተፈናቃዮችም የሚቀርብላቸው የምግብ እርዳታ በመቋረጡ ምክንያት ለረሃብና ለሞት መዳረጋቸውን ነው የተናገሩትም። ተፈናቃዮቹ እንደተናገሩት ከግንቦት 2017 ዓ.ም ጀምሮ ይሰጥ የነበረው የምግብ ድጋፍ ሙሉ በሙሉ በመቆሙ ምክንያት በችግር ውስጥ ነን ብለዋል። በሌላ በኩል የደቡብ ወሎ ዞን አደጋ ስጋትና አመራር ተጠሪ ጽህፈት ቤት እርዳታ የሚሰጠው በካምፕ ውስጥ ለሚገኙ ተፈናቃዮች ብቻ መሆኑን በመጥቀስ በአምባሰል ወረዳ የሚኖሩትን የሀገር ውስጥ ተፈናቃዮችን እውቅና እንደሌለው አስታውቋል። ከ2010 ዓ.ም ጀምሮ ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው መቀመጫዎቻቸውንም በአምባሰል ወረዳ ያደረጉ የሀገር ውስጥ ተፈናቃዮች ከግንቦት 2010 ዓ.ም ጀምሮ ይሰጠን የነበረውም የምግብ ድጋፍ በመቆሙ ለረሃብ ተዳርገናል ሲሉ ተፈናቃዮች ይናገራሉ። ባለፉት 7 ዓመታት በወረዳው መጠለያ ካምፕ መዘጋጀት ባለመቻሉ ከማህበረሰቡ ጋር እንዲኖሩ የተደረጉ የሀገር ውስጥ ተፈናቃዮችም ምግብ ማግኘት ባለመቻላቸውና ተስፋ በመቁረጣቸው ራሳቸውን ያጠፉ ሰዎች መኖራቸውን ተፈናቃዮቹ ይገልጻሉ። ከመንግስት የሚመጣ የምግብ ድጋፍ ሲቋረጥ ስራ ሰርተን እንኳን ራሳችንን መደጎም እንዳንችል በአካባቢው ያለው የጸጥታ ሁኔታም ያን ማድረግ የሚያስችል አይደለም ይላሉ ተፈናቃዩ። በአምባሰል ወረዳ ግብርና ጽህፈት ቤት የቅድመ ማስጠንቀቂያና አደጋ ስራ ሂደት መሪ የሆኑት አቶ ተስፋዬ መላኩ በመንግስት ወረዳ ላሉ ተፈናቃዮች ይቀርብ የነበረው የምግብ ድጋፍ ከባለፈው ግንቦት 2017 ዓ.ም ጀምሮ መቆሙን አምነዋል። ጠቅላይ ሚኒስትር አብይ አህመድ የጦር መሳሪያ ግዢ ለመፈጸም አዘርባጃን አቅንተዋል። የተገዙት መሳሪያዎች በአረብ ኤሚሬትስ አንቶኖቮች እንደሚጓጓዝ ተገልጿል። የአዘርባጃን ሪፐብሊክ ፕሬዝዳንት አልሃም ኤሊቭ አዘርባጃንን እንዲጎበኙ የቀረበላቸውን ግብዣ ተቀብለዋል የተባሉ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ዛሬ ከሰዓት አዘርባጃን መግባታቸው ተገልጿል። ከቅርብ ጊዜ ወዲህ ኢትዮጵያና አዘርባጃን ጠንካራ ግንኙነት ያላቸው መንግስታት ሆነዋል። በአብይ አህመድ ዘመን ግን የኢትዮጵያ ከፍተኛ ወታደራዊና ሲቪል ባለስልጣናት ወደ አዘርባጃን እግር አብስተዋል። አዘርባጃን ከቅርብ ዓመታት ወዲህ የጦር መሳሪያ በሰፊው እያመረተች ትገኛለች። ስናይፐር፣ የመድፍ ተተኳሽ፣ የድሮን ተተኳሽ፣ የተለያዩ ጥይቶችን የምታመርት ሀገር ናት። ለአውሮፓና ለመካከለኛው ምስራቅ ሀገሮች ትሸጣለች። አብይ አህመድ ወደ ሌላ ሀገር ሲሄዱ ትራክተር፣ ፓምፕ፣ የሕክምና መሳሪያዎችን ለመግዛት አይደለም የሚሄዱት የጦር መሳሪያ ለመሸመት እንጂ። የዛሬ 2 ዓመት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ወደ አዘርባጃን የተጓዙት የጦር መሳሪያ ለመሸመት ነበር። ተመስገን ጥሩነህ ስምምነት ፈጽመው ወደ
ወደ ሀገራቸው ሲመለሱ ከሳምንታት በኋላ የጦር መሳሪያው በሁለት መርከቦች ተጭኖ ወደ ኢትዮጵያ መጓዝ ጀምሮ የነበረ ቢሆንም ቀይ ባህር ሲደርስ የኤርትራ ባህር ኃይል መርከቦቹን በቁጥጥር ስር መዋሉ እንዲሁም የጦር መሳሪያውን መውረሱ ይታወሳል። የአገዛዙ የኢትዮጵያ መከላከያ ሰራዊት ወደ ሰሜን እየተመመ ይገኛል። የትግራይ ኃይሎች ወደ አማራ ክልልና አፋር ክልል ከባባድ የጦር መሳሪያዎችን ይዘው እየተጠጉ ይገኛሉ። አሁን አብይ አህመድ ወደ አዘርባይጃን የሄዱት የጦር መሳሪያ ለመሸመት ነው ተብሏል። ነገር ግን እንደቀደመው ጊዜ የጦር መሳሪያውን በመርከብ አይደለም ወደ ኢትዮጵያ የሚሄደው፣ በአረብ ኤሚሬትስ አንቶኖቮች እንደሚጓጓዝ ተገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።